አላዛር አሁን ላይ ስካር የሚያጫውትን መንፈስ ትተህ፣ በነገራችን ላይ ትዳርህ አደጋ ላይ ነው። በዚህ መስመር ትዳርን ገደል ነው የምትሰደው እንጂ ልታታርፈው አትችልም። ሲጀምር አልሰከርክም፣ ኔቨር ኤቨር አልሰከርክም። ዝም ብለህ ስታስመስል ነው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። በነገራችን ላይ አላዛር አልሰከረም። ሰካራም እና እብድ ልቡን ይናገራል ይባላል። እና አዎ ሰካራም እኮ እናንተ ሲናገር ደስ ይላል። ራሱ አንደበቱ ይተሳሰራል ምናምንና የሆነ ደስ የሚል ነገር አለው ሲናገር ማለት ነው። ነገር ግን አላዛር አውቆ ነው፣ አልሰከረም። በታምር ነው ያልሰከረው። እንደውም የጠጣሁን ላይ አይመስለኝም። ያንን ቢራ ያመጣው አውቆ ለይምሰል ነው፣ የሰከረ ለመምሰል። ሲናገር ራሱ ከአንደበቱ ትለዩታላችሁ፣ እንዳልሰከረ በደንብ ያስታውቅበታል። ምክንያቱም አፉ ምንም የተሳሰረ ነገር የለውም። የልቡን ሄሉን እንደዛ ወይ ጉዴ ፈላ። ሄሉ አልኩ ትንሱን እንደዛ ማለት ነው። በአንድ ጎና ፈቅርሻለሁ እያልክ በአንድ ጎን ደግሞ ትወጋታለህ። ለምንድነው ድርቅ የምትይው? ለምንድነው ድርቅ ያልሽ ሴት የሆንሽው? ምናምን ነገር እንዴ! ምን ታድርግ? መቼ ደረቀች? ሲጀምር ትንሱ እኮ በጣም የዋህ ልጅ ነበረች። ይሄን ባህሪ እንድታወጣ ያደረጋችኋት እናንተ ናችሁ። እውነት ለመናገር እንዴ አንተ ከእናት ጋር እየተባበርክ ማለት ነው። በሁለቱም ሳይድ ቁመህ ነገሮችን ማስተካከል ሲገባ አንቺ ዝም በይ እያልካት አፋፋን ነው የምትላት ሁሌ። ለአንተ ብላ ስንት ነው የተሰቃየችው? እና ዝም ብላ ልብን ስትናገር ነበረ። በዚህ አጋጣሚ ግን አሁን ስካሩ ምናምን አያዋጣህም አላዛር። ይሄ ትዳርህ አሸዋ ላይ የተገነባ ቤት ነው የመሰለኝ አሁን ላይ ማለት ነው። እንዲህ ሊፈርስ እያጋደደ ነው ያለው። ሰው ቶሎ መመለስ ያለብህ አንተ ነህ። እና ብዙ ሰው እየደወለ አንተ ትዳርን መመለስ ማዳን የምችለው አንተ ነህ፣ ማድረግ ያለብን አድርግ እያሉ ለእኔ ይጨቀጭቁኛል አለ። የሰው ልጅ ምክር የማይመከር ሰው አለ፣ ምክር የሚናፍቀው ሰው አለ። አንተ ምክር እየተመከርክ ነው ያለው። ሰው መስመር እያሳየ ነው። መስመሩን ደግሞ አንተ ነው መሄድ የምትችለው። እና አሁንም ቢሆን ይሄ ትዳር የሚመለሰው ባንተና ባንተ ነው። በዚህ አጋጣሚ እናቴ በቃ አንቺ ትዳሬን አፍርሰሻል፣ ሁለታችሁንም ጠላችኋለሁ፣ ስታስጠሉኝ ምናምን፣ ይሄ አይሰራም እንደዚህ አይነት አማርኛ። እና ቤተሰብ ማለት ነው የአላዛር እናት ደግሞ እኔ ምን አደረኩኝ ስትል አትገርማችሁም? ከምሬ እኮ ነው ነገሩ። ይሄ ሁሉ ምስቅልቅል የመጣው በማን ሆነና ነው እንዴ? ማሚ ግን ምን ሆነሽ ነው? አልታመምኩም? አረ እንዴ ችግርም አለ፣ በጣም ችግር አለ። በዚህ ያክል ደረጃ ተጉሱ የልጅን ትዳር ማፍረስ ማለት በጣም ከባድ ነው። ድብና አድርገሽ ነው ያጠፋሽው። ሲጀመር ከመጀመሪያውም አንቺ ነሽ ነገሩን ያበላሸሽው እንደዚህ አድርገሽ ማለት ነው። መምከርም ካለብሽ ያልተመቸሽ ነገር ካለ ከትንሱ ላይ ካሜራ ጀርባ ላይ እኮ ማድረግ ትችይ ነበር፣ መናገር ትችይ ነበር። ልጅቷ በተኛችበት ካሜራ ደቅነሽ እኮ ነው ቀለቧን የገፈፍሻት። ከዚያ በኋላም ደግሞ ባሰብሽ እንዴ! እና እናንተ ደግሞ ዝም ብላችሁ ትሳደባላችሁ፣ እውነታውን ሳታውቁት ያለሽ። እንግዲህ ሰው ባየው ነው የሚፈርደው። ምን ይደረጋል? እናንተ ሜቢ ድራማ ነው እየሰራችሁ ያላችሁት። አሁን ላይ ግን ሰው የተወሰነ ሰው ነው ድራማ ብሎ የሚረዳችሁ እንጂ ሁሉም ሰው እውነት እንደሆነ ነው የሚረዳው። እንደዛ ነው የልባቸውን እያወጡ የሚናገሩት ተመልካቾች። በተመልካች ምንም ሊፈረድ አይችልም። ምክንያቱም እኛ የምናየው እንጂ የምንሰማውን አይደለም የምንፈርደው። እና ድራማም ቢሆን የሆነ አግባብ ያለው ነገር አይደለም። በቃ የሚስትን ልብስ እንደዛ መወርወር፣ ከመሬት አፍሶ እንደወሰዳት ሁሉ ማለት ነው። እንደዛ የቤት አጋዥም እንኳን ክብር አላት። በዛ ደረጃ አይደለም የምትመነጫጨቀው ማለት ነው። እና አላዛር ደግሞ ማለት ነው አንተ መስመር ማስያዝ ያለብህ አንተ ነው። ሁሉንም ነገር ማለት አባወራ እኔ እንጂ አንቺ አይደለሽም ብላ አይደል የተናገርከው? አባወራ በስም ብቻ አይደለም በተግባርም ሲሆን ደስ ይላል። እና ተግባር ላይ ተንቀሳቀስ አባቴ። ያንተ ስጋር ከዚህ ጋር ምንም አይሰራም። እናትህንም ሚስትህንም መስመር አስይዘህ በአንድ ላይ ከሽማግሌ ሳትደርሱ ራሱ አንተ በቂ ነህ። እንደ ወንድነት እንደ ቤት አባወራነት አንተ በቂ ነበርክ እኮ። ከማንም አይደርስም ነበር። የእናንተ ችግር ገና ከመጀመሪያው ነው። ስትልፈሰፈስ ነው ከዚህ የደረስከው። ምንም በቃ የሆነ አንድ ነገር እንኳን መስራት አትችልም አላዛር። በጣም ልፍስፍስ ሆነ በዚህ አጋጣሚ። እና እናትህንም ወደ ቤት እንድትሄድ አድርጋት። በነገራችን ላይ ያው የሰው ልጅ ትዳር ከያዘ በኋላ ለቤተሰቦቹ እጁ ያጥራል። ምክንያቱም ይሄ ሰው ባለ ትዳር ነው፣ ነገ ደግሞ ልጅ ይመጣል፣ የራሱ ህይወት አለው። ስለዚህ ከበፊት የሚያደርገው ነገር ይቀንስ ይችላል። ያ ሲቀንስ ደግሞ የእናት ቤተሰብ እናት የሆነ የሚሰማት ነገር አለ። እንደዛ ነው መሰለኝ አሁን የአላዛር እናት የሆነችውና ነገር ግን በተቻለ መጠን ደግሞ የምታደርጋቸውን ነገሮች ነገሩ ቢቀንስም እንደ በፊቱ ባይሆንም የምታደርገውን ነገር ግን ማቆም የለብም። መርዳት የምትችለውን ነገር እናትን መርዳት አለብህ እና ለእናትም አግባብ የሆነውን ነገር መናገር አለብህ ደግሞ
እናት ከቤቷ ተቀምጣ ስትመጣ ግን ልክ ተንከባክባችሁ እንደ እናት እንደመሆኗ መጠን ለእናት የሚሰጠውን ክብር ሰጥታችሁ አስተናግዳችኋት 3 ቀንም 4 ቀንም ቆየች አስተናግዳችኋት ወደ ቤት በሰላም ሸኟት እንጂ ይሄ አብሮ ተቀምጦ አንቺ ነይ በዚህ ውጭ ግቢ በዛ ውጭ ግቢ አትሰሪም ተኝተሽ ነው የምታረፍችው ቁጭ ብለሽ ነው የምታረፍችው እንደዚህ ማለት መብት ሊኖራት አይችልም። ይሄንም ማለት የሚችለው አላዛር ነው ባሏ እስከሆነ ድረስ እንደው ልጅቷም ካደረገችው እንኳን ማለት ነው። ስለዚህ ነገሮችን አሁንም ቢሆን አንተ ነው ማስተካከል ያለብህ። ዝም ብሎ ድርቅ በማለት የሚሆን ነገር አይደለም። ትንሱ ደግሞ ከሱ ምንድነው የተሻልሽው? አሁን አንቺ ባለፈው እንደዛ ልብስሽን ወረወረ ብሎ በጣም ህዝብ ተነስቶበታል። ምክንያቱም ያደረገው ነገር ልክ ስላልሆነ ከአንድ ባል የማይጠበቅ ስለሆነ አንቺ አሁን ከሱ ምን ተለየሽ? ማታ ላይ ውጣልኝ ያልሽው ውጣ። ስለዚህ እሱን ተግባር ፈጸምሽው ማለት እኮ ነው። አንድ ሰው ሲያብድ አንድ ሰው መረጋጋት አለበት። ሁለታችሁም አብዳችሁ ምን አማኑኤል ልትገቡ ፈለጋችሁ? አዎ ሁለታችሁም ካበዳችሁ ይኸው ነው የሚከተላችሁ ማለት ነው። ስለዚህ አንድ ሰው ካበደ አንድ ሰው ማረጋጋት አለበት። በለው እና አላዛር ቤት ግን ማለት ነው ጠርሙስ የለመደ ነው እናንተ በየጊዜው ማለት ነው። ጠርሙስም ሆነ ብርጭቆ ይከሰከስበታል እኮ። ወይ ክፉ መንፈስ ደም የሚፈልግ ቤት ነው። ቤቱን ልቀቁት። በዚህ አጋጣሚ ቤቱን ልቀቁት። እንዴ በዚህ በሚከሰከሰው ጠርሙስ አንድ ሰው ቢፈነከት ደም ይፈሳል። ስለዚህ ይሄን ቤት መልቀቅ አለባችሁ። ምክንያቱም ሰላም አልሰጣችሁም። ሲጀመርም የምሬን እኮ ነው ቤተሰብ ማርያም ሳስበው ቤቱ ዝም ብሎ የእርኩስ መንፈስ የተጠናወተው ቤት እየመሰለኝ ነው። ምክንያቱም እንደዛ ባይሆን ኖሮ በዚህ ያክል ደረጃ ባልተነቋቆሩ። የምር አንዳንዴ ቤት ስትቀይሩ ማለት ነው ከዛ ቤት ይሄ የሚያነጫጫችሁ ነገር ውልቅ ብሎ ይቀራል። ከእናንተ ጋር ተከትሎ የማይሄድበት ብዙ አጋጣሚዎች ስላሉ ቤት ልቀቁ።